ሰላም እንዴት ናችሁ? የዚህ ቻናል ቤተሰቦች ዛሬ የምናየው ኤምፕሎይ ሳላሪ ካልኩሌሽን ወይም ደግሞ የሰራተኛ ደመወዝ እንዴት ካልኩሌት እንደሚደረግ ስቴፕ ባይ ስቴፕ አሳያችኋለሁ ማለት ነው። እዚህ ጋር ቤዚክ ሳላሪ ወይም ሃውስ አላዋንስ፣ ትራንስፖርት፣ አዘርስ እና የተለያዩ የክፍያ አይነቶች እነሱን ሰብሰብ አድርገን ግሮስ ሳላሪ አግኝተን ከዛ ጡረታ የሚባለውን ቆርጠን ለመንግስት ታክስ ከፍለን ምን ያክል ኔት ሳላሪ እጃችን ላይ ወይም ደግሞ የሰራተኛ እጅ ላይ እንደሚደርስ እሱን ስቴፕ ባይ ስቴፕ አሳያችኋለሁ ማለት ነው። እስከ ፕሮግራሙ ፍጻሜ ተከታተሉ ዘንድ እየጋበዝኩኝ ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ማድረግ እንዳትረሱ ማለት ነው። አሁን ወደ ስራ እንሄዳለን። ስለዚህ የመጀመሪያው ስራችን የሚሆነው ቤዚክ ሳላሪያችንን ማየት ነው። ከዛ ሃውስ አላዋንስ ምን ያክል አለ፣ ትራንስፖርቴሽን ይከፈላል አይከፈልም፣ ኢት ዲፔንድስ ኦን እንደ ድርጅቱ ይለያያል። ስለዚህ ከነሱ ተደማምሮ በአጠቃላይ ግሮሳችን ምን ያክል ነው፣ ፋይናሊ ፔንሽን ወይም ደግሞ ጡረታ የሚባለውን ስንት እንቆርጣለን፣ ከዛ ታክስ ተደርጎ እጃችን ላይ ስንት ይደርሳል የሚለውን ነው የምናየው ማለት ነው። ፎር ዛት ይሄኛውን ክሊር እናደርግና ሌት አስ ስታርት ዊዝ ዲስ ግሮስ ሳላሪያችን እንዴት እንሰራለን ማለት ነው። ግሮስ ሳላሪ ማለት ቤዚክ ሳላሪ ፕላስ ሃውስ አላዋንስ ፕላስ ትራንስፖርቴሽን ፕላስ የተለያዩ ክፍያዎች ግሮስ ሳላሪ ይባላሉ። ስለዚህ ምንድነው የምናደርገው ማለት ነው፣ እዚህ ጋር ኤፍ ኦፍ ኤክስ እንልና ሰም እንሰራለን ማለት ነው። ስለዚህ የትኛውን ሰም ነው የምንሰራው? ከቤዚክ ሳላሪ እስከ አዘርስ የሚለው ድረስ ሰሌክት እናደርግና ግሮስ ሳላሪ እናገኛለን። ደን አፍተር ዳት ከግሮስ ሳላሪ በኋላ ፔንሽን የሚባለው ማለት ነው። ፔንሽን ምን ማለት ነው? ጡረታ ማለት ነው። ፔንሽንን ለማግኘት ፔንሽን ኢዝ ኢኳል ቱ ቤዚክ ሳላሪ፣ ፔንሽን ጡረታን ካልኩሌት የምናደርገው ቤዚክ ሳላሪ መልቲፕላይድ ባይ 7% ኦፍ ዲስ ቤዚክ ሳላሪ ማለት ነው። ስለዚህ ምን እናደርጋለን ማለት ነው? which is equal to ቤዚክ ሳላሪ መልቲፕላይድ ባይ 7% ማለት 0.07 ማለት ነው። ስለዚህ እቺ ምን ትሆናለች ማለት ነው? ቤዚክ ፔንሽን ነች ማለት ነው። ስለዚህ እንድራግ እናደርግና የብዙ ሰዎችን ቢሆን እንደዚህ እንሰራለን ማለት ነው። አሁን እቺን ጡረታን አገኘን። አሁን ታክሰብል ማለት ጀስት መንግስት ከሰራተኛ ላይ ታክስ የሚያደርግበት እንደ ደመወዙ ልክ 10% የሚቆረጥበት አለ፣ 15% የሚቆረጥበት አለ፣ 20%፣ 25% እስከ 35% የሚቆረጠው ቤዝድ ኦን ዲስ ታክሰብል ነው ማለት ነው። እቺን ታክሰብል የምናገኘው እንዴት አድርገን ነው? ግሮስ ሳላሪ ማይነስ ፔንሽን አድርገን መጀመሪያ እቺን እናገኛለን። ከዛ በኋላ በታክስ ሬታችን ወይም በታክስ ሬት ኢንተርቫላችን ልክ እኛዋን እናገኛለን ማለት ነው። የመጀመሪያው ስራ የሚሆነው ምንድነው? ታክሰብሏን ማግኘት ነው። ስለዚህ እኛዋን ለማግኘት ኢኳል ቱ ብለን ግሮስ ሳላሪ ማይነስ ፔንሽን አድርገን እናገኛታለን ማለት ነው። ግሮስ ማይነስ ፔንሽን አድርገን ታክሰብል ሳላሪያችን እናገኛለን። ይሄን ድራግ ማድረግ ነው። ናው እቺኛዋን ታክስ፣ ይሄ ታክስ ደግሞ ምንድነው? ዋናው ይሄ ነው። ታክስ የምንለው ምንድነው? በአጠቃላይ እቺ የምትቆረጠው ወይም 15%፣ 20%፣ 30% ከሰራተኛ ደሞዝ ላይ የምትቆረጠው ማለት ነው። እሷን ለመስራት እንደባለፈው እዚህ ጋር ኤፍ ኦፍ ኤክስ ላይ እንገባና ልክ ግሬድ እንደሰራንበት ኢፍ እንመርጣለን። በኢፍ ክሎዝ ነው የምንሰራው። ጀስት እዚህ ጋር ክሊክ እናደርግና በየትኛው ነው? በታክሰብል ነው የምንሰራው ማለት ነው። ዲስ ታክሰብል እዚህ ጋር ኢንተርቫል አለላችሁ። በዚህ ኢንተርቫል መስራት ይቻላል። ዲስ ታክሰብል ሌስ ዳን ኦር ኢኳል ቱ 600 ከሆነ ከ600 በታች ከሆነ ታክሱ ምንድነው ማለት ነው? አይ3 መልቲፕላይድ ባይ 0 ይሆናል። አይከፍልም ማለት ነው። ወይም ደግሞ ከ600 ብር በታች ደሞዝ ብዙ ጊዜ የለም፣ ግን ካለ ምን አይሆንም? ታክስ አይደረግበትም ማለት ነው። ከዛ ምን እናደርጋለን? እዚህ ጋር እንመጣና ክሊር እናደርጋታለን ማለት ነው። አንድ ዙር ጨርሰናል። ክሊር እናደርግና this taxable less than or equal to እዚህ ጋር ኢንተርቫል አስቀምጫለሁኝ። ከ1650 በላይ እንትን ካለ ምን ይደረጋል ማለት ነው? በ10% ይከፍላል። 1650 ከሆነ this i3 ወይም ደግሞ እቺኛው ታክሰብል መልቲፕላይድ ባይ 10% ማለት 0.1 ነው ማለት ነው። ደን እቺን ጨረስን። ከዛ አሁንም እቺን ክሊር እናደርጋለን። አሁንም ኢንተርቫላችን ይቀጥላል። ታክሰብል less than or equal to 3200 ከሆነ this taxable multiplied by 15%
0.15 ይሆናል ማለት ነው። ደን አሁን እዚህ ጋር ክሊር እናደርጋለን። አሁንም እንደዚሁ ሴም ፕሮሲጀር እስከ መጨረሻው ኢንተርቫል ድረስ እንሄዳለን ማለት ነው። 5250 ነው ሌስ ዛን i3 ሌስ ዛን ኦር ኢኳል ቱ ከ5250 በላይ ከሆነ እናደርጋለን ማለት ነው። this taxable multiplied by 20% means 0.2 ይሆናል ማለት ነው። then አሁን እዚህ ጋር if value false ከሆነ then አሁንም ክሊር እናደርጋለን። this taxable less than or equal to 7800 ከሆነ then እዚህ ጋር ክሊክ እናደርጋለን። taxable multiplied by 25% 0.25 ይሆናል ማለት ነው። then አሁንም ክሊር እናደርጋለን ይሄን ስንጨርስ then አሁንም this taxable rates less than or equal to 10900 ከሆነ this taxable multiplied by 30% 0.3 ይሆናል ማለት ነው። then ከዛ በላይ ከሆነ if taxable just less than or equal to maybe ከ12500 በላይ ከሆነ ምን ይደረጋል? i3 multiplied by 0.35 ወይም 35% ይቆረጥበታል ማለት ነው። just is equal to ስንል ይሄኛው ሰውዬ this much ታክስ ይከፍላል ማለት ነው። ከዛ ምን እናደርጋለን? ይሄንን ድራግ ስናደርግ እነኚህ ሰዎች ይሄን 7580 5585 9229 የሚበሉ ሰዎች this much እንትን ይከፍላሉ ታክስ ይከፍላሉ ማለት ነው። ኔት ሳላሪ ደግሞ ኔት ሳላሪ ምንድን ማለት ነው? ኔት ሳላሪ የምናገኘው የታስ ካልኩሌት ኔት ሳላሪ the total income ወይም ደግሞ በአጠቃላይ እቺኛዋ ኔት ሳላሪ this minus this አድርገን የምናገኛት ይሆናል ማለት ነው። እነዚህ የሚቀናነሱ ዲዳክት የሚደረጉ ሌሎች የሚቀናነሱ ለመንግስት ታክስ ከከፈለ በኋላ የሚቀናነሱ ነገሮች ካሉ እነሱ ተቀናንሰው በአጠቃላይ እዚህ ጋር ኔት ሳላሪ ይሰራል ማለት ነው። ለምሳሌ is equal to እንልና this minus this አጠቃላይ ይሄኛው ተቀናንሶ የሚደርሰው ሳላሪ ነው ማለት ነው። ስለዚህ this much amount of ክፍያ ለነዚህ ሰዎች ኔት ሳላሪ በአጠቃላይ ይደርሳቸዋል ማለት ነው። ሌላ የሚቀነስም ካለ እነዚህም አብረው ከዚህኛው አጠቃላይ ተቀናንሰው ይደርሳሉ ማለት ነው። ስለዚህ ኔት ሳላሪ ካልኩሌሽን በዚህ ልክ ካልኩሌት እናደርጋለን ማለት ነው። በአጠቃላይ ኤምፕሎይ ሳላሪ እነዚህ የሚደመሩና የሚቀነሱት እንደየኦርጋናይዜሽኑ ቢለያዩም ነገር ግን ቤዚካሊ አሰራሩ ይህንን ይመስላል ማለት ነው። እስከ ቀጣዩ ቪዲዮ ሰላም ሁኑ።